ማርያም 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 ምንለው ማርያም ምንለው ምን ፈልገን መስሏችሁ ነው? ለምታንሰው የሰጠውን በረከት በምትበልጠው ውስጥ በረከት እንዳለ አምነን እኮ ነው። ማርያም ስለ ድንግል ማርያም በመጽሐፍ ቅዱስ እኮ ብዙ አልተጻፈም፣ እናንተ ነው የምትናገሩት ብዙ ይላሉ። እውነት ለመናገር ብዙ ተጽፏል። አይን ላለው ሰው ግን እንበልና እንኳን በእመቤታችን በአብርሃም ውስጥ በረከት እንደሰጠ አልሰማችሁም? ለበረከቱ የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ፣ አንተ በረከት ነህ አለው። በረከት ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያምን አማልጅኝ እላታለሁ። እንዴ ፓስተር ያማልዳል የሚል ሴት አለ እንዴ? ነውር አይደለም እንዴ? ነውር እኮ ነው እንዴ? ፓስተሩ እያማለደ እኮ ነው። ጌታ ኢየሱስ ሆይ ይሄን ህዝብ እንዲህ አድርግ። ይሄ እኮ ምልጃ ነው። ምልጃ ማለት እኛ ምስክሮች ነን ለአማላጅነቷ። ማማለድ ቁም ነገር ሆኖ ይገርማል። ማማለድ ማለት አሁን ያንተን ችግር ለመፍታት እንደው ደና ገንዘብ ያለው ሰው አይበቃ? እየሰማችሁ አሁን ሰማይና ምድርን ያስታረቀች ይሁንልኝ ብላ አምላክን ከሰማይ ያወረደች የኔ እናንተን ችግር ለመፍታት ታማልዳለች አታማልድም ብለን ስለተከራከረን ይቅር ትበለን እመቤታችን። ቅዱሳን መጽሐፍ ቅዱስ ምን እንደሚል አላነበባችሁ? በረከት በጻድቅ ራስ ላይ ነው ይላል። በረከቱን የምንፈልግ ከሆነ ጻድቃንን ገሸሽ ማድረግ ነው እንደሚጠቅማችሁ ያለው ሰው ግን እንበልና መና መጽሐፍ ቅዱስ ላይ ስለ ድንግል ማርያም የተጻፈው አንድ አረፍተ ነገር ብቻ ቢሆን ያም አረፍተ ነገር ክርስቶስን የወለደችው ማርያም የምትባል አንዲት ድንግል ናት ብቻ የሚል ቢሆን ኖሮ እሷን ለማክበር ይበቃናል አይበቃናል ናቸው። እና እንደዚህ ያለ አለመረዳት አንዲት ሰው አግኝቻት ለምንድነው ከኦርቶዶክስ የወጣሽው አልኳት። ኦርቶዶክስ ብዙ አምላክ ስላላት አለ። ማን ያለ እንደዚህ የለም፣ እንደዚህ የሚል የለም። ስለዚህ ስለማይ ጌታ ምን አለ? ማቴዎስ ወንጌል ምዕራፍ 22 ቁጥር 33 ላይ ስሕትክሙ በኢያእምሮ መጻሕፍት ወኢ ኃይለ እግዚአብሔር፣ መጻሕፍትንና የእግዚአብሔርን ኃይል ስለማታውቁ ትሳሳታላችሁ አላቸው። እና መረዳት ነው። ማርያምን እኮ የምታመልኩት እንደዚህ ነው የሚሉ እንደዚህ ነው የሚሉ ሲል ሰው ምን ማለት ነው ያለብን? እሱ ያንተ ሐሳብ ነው፣ እኛ እንደዚህ አይደለንም ብለን መናገር አለብን። እየሰማችሁኝ ነው ወገኖቼ? አንዳንድ ሰዎች ክርስቶስ እናቱን ችላ ያለ ይመስላቸዋል። ይኸውላችሁ አይኑን ሲከፍት ያያት እሷ ናት። ለመጨረሻ ጊዜ አይኑን ሲዘጋ ያያት እሷ ናት። ያማልዳሉ ተብሎ ተጽፏል። ድንግል ማርያም ታማልዳለች የሚል አለ ወይ ይላል አንዳንድ ሰው። ኧረ ታማልዳለች የሚል የለም። ያለው ምን መሰላችሁ? ስታማልድ ነው ያለው። እየሰማችሁ ለእናት ዓለም ድንግል ለድንግል ማርያም ጥላተ ስልየ ለህር ነው ልወስድላት ነው። እናንተ ድምጣቸው አይራቀኝ ብዬ ጥላተ ስልየ እየለህር ነው። ምልጃ ማለት እኮ አንዱ ለሌላው መጸለይ ነው። እንደው የሚናደደው ሰው ለማርያም ሲሆን ነው እንዴ? የሚነደው ጥርሱን እንዳይሰጣን የሚያፋጨው ለማርያም ሲሆን ነው። ለሱ ሲሆን የጸልይልሻለሁ የጸልይልሃለሁ የሚል ሰው የለም። ይሄ በጣም ምን ቢጻፍ አምላክን ወለደች ከሚል በላይ ምን ሊጻፍ ይችላል? 30 ቀን የሚቀኙ ሐዋርያቱ ነቢያቱ ተሰልፈው ወለደችው ከማለት በላይ ምንም ክብር የለም። ግን ይገርማል፣ በመጽሐፍ ቅዱስ ድንግል ማርያም ያደረገችው ብቻ አይደለም ያሰበችው ሳይቀር ተጽፏል። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? አሰበች። ማርያምም ይህን ነገር ሁሉ በልቧ እያሰበች ተጠብቀው ነበር። ሐሳቧ ድረስ ገብተው ጽፈዋል። መንፈስ ቅዱስ ገልጦላቸው ማርያምን እናቴ አድርጌ ባልቀበላት ኖሮ እናቱ አድርጎ በተቀበላት ሰው ቀንቼ ሞት ነበረ። እንኳንም እናታችን ማርያም ሆነች የጭንቅ አማላጇ። እደጇ ላይ ወድቀን አልቅሰን የውስጣችንን ነግረን አዋይተናት ከግቢዋ ሳንወጣ ለጥያቄዎቻችን መልስ አግኝተናል። የምልጃዋን ጣዕም የምናውቀው የቀመስን እኛ ኦርቶዶክሳውያን ነን። አንዳንዶች በዚህ ዘመን ከኦርቶዶክሳዊነት ጋር የሚጣሉት ለምን እንደሆነ ታውቃላችሁ? አባሯት እኮ ነው የሚሉ፣ አስወጧት እኮ ነው የሚሉ።
ከስብከታችሁ አስወጧት ነው የሚሉ፣ ከመዝሙራችሁ አባሯት ነው የሚሉ፣ ከመቅደሳችሁ እኔ እንደው የድንግል ማርያም ሕፃን ከመሆን በላይ የምፈልገው ነገር የለም። የእሷ ልጅ ሁኜ አድሎኝ ተገንቶ ነው። እነዚያ መለኮትን ዳሰው አቅፈው አጥብተው ያሳደጉ እነዚያ እጆች፣ የሚያበሩ እጆቿ አዋን አግኝቼ እጄን ይዘው ጎትተው ነው። እግዚአብሔር የሰጠን እድል ነው እኮ እንደውም የድንግል ማርያም ልጅ ነው። የእሱም ትሕትና ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስን አግኝተሻልና አላት። ምእመናን፣ እመቤታችን ክብርን ሞገስን ያገኘችው በማን ፊት ነው? አንዳንድ ሰዎች እናንተ ኦርቶዶክሳውያን የድንግል ማርያምን ክብሯን አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? ፀሐይ ብንሞቃትም ባንሞቃትም ሙቀቱ አይቀንስም። ድንግል ማርያምንም ብናከብራትም ባናከብራትም ማናክብሯታል? ስሟ የተመሰገነ ይሁን። እመቤታችን አታመሰግኗት፣ ምስጋና ላልነሳት፣ አትማጸኗት፣ የሚለምናትም አልጠፋም። ይኸው እኛ አለን። ለእመቤታችን ሕይወታችሁ ላይ ልትገባ የሚያስችል እስቲ አንድ ነገር ብቻ ግን ጠይቋል። ብዙዎቻችን በቃና ዘገሊላ አማልዳለች አላማለደች? አሁን ክርስቶስ አይን አብርቷል አላበራም? አይን ያበራል የሚል አለ? እስቲ ያሳየኝ አይባልም። ሲያበራየ ነው አይደል? ድንግል ማርያም አባሯት እኮ ነው የሚሉ። የት እናባርራታለን? አንተ እናትህን ታባርር ይሆን? አንተ የእናትህን ፎቶ ትቀድ ይሆን? አንተ እናትህን አታስብ ይሆን? እናት የሌላት ቤተ ክርስቲያን የለችም። የእሱ ትሕትናው ነው። የእኔ እናት ለእናንተ እናት ትሆናችሁ። ልጅ አልሆንም ይባላል። ነውር ነው በእውነቱ። ዓመተ ምሕረት ብለን እኮ መቁጠር የጀመርነው ድንግል ማርያም ከማኅፀኗ ክርስቶስ ከተወለደ ጀምሮ። ብዙዎቻችን የምንጠይቃት የእመቤታችንን ፊት ቆመን የምንማጸናት ብዙ ልመናዎች አሉ። እመኑኝ፣ አንድ ልመና ግን ቤቷ ውስጥ ያስገባቸዋል። ወይ እሷ ጋር ትገባላችሁ፣ ወይ እሷ ራሷ እናንተ ጋር ትመጣለች። እዚህ እስቲ ጻፉላት፣ ተማጸኗት። በልደቷ ልደታችን ነው ካላችሁ እንደ አዲስ መፈጠር፣ እንደ አዲስ መገኘት፣ ከኃጢአት ወጥተን ወደ ጽድቅ ሕይወት ለመኖር ከእመቤታችን ውጭ መርቶ የሚወስደን አብርሃም ለሶዶም ቆሞ አላማለደም እንዴ? ድንግል ማርያም በቃና አላማለደችም እንዴ? ቅዱስ ሚካኤል ዘካርያስ 1:12 ላይ ቆሞ ለእስራኤል አላማለደም እንዴ? ከተወለደች በኋላ ንጽሕናዋን ጠብቆ መርገመ ሥጋ መርገመ ነፍስ እንዳይወድቅባት አድርጎ አንጽቶ ከልሎ ከንጹሕ ከጭቃ ውስጥ እንደሚገኝ ወርቅ ማለት ነው። ከጭቃ ውስጥ ወይስ ያለው የኢየሱስ እናት ብቻ ነበረች? ወይኑን ደም አድርጎ መስቀል ላይ ሲሰጥ ግን የሁላችን እናቶች አይደለም። አንድ በር ነው ያለው፣ እሱም ክርስቶስ ነው። እነዚህ ቅዱሳን ወደ ክርስቶስ በርነት መርተው የሚያደርሱን ናቸው። ምክንያቶቻችን ናቸው። በሩ ክርስቶስ ብቻ ነው። ሌላ ምንም አያስፈልገኝም። እንግዲያማ ክርስቶስ ይስበካ። ሐዋርያት እኮ ወደ ክርስቶስ አድርሰውሃል። ምክንያት ናቸው። ማርያም ማርያም ብለን ተወልደናል። ገና እስከ ምጽአት ማርያም 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 እያልን እንወልዳለን። አንዳንድ ሰው እኔ ድንግል ማርያምን አልጠላትም ግን ብዙም አይሰማኝም ፍቅሯ የሚል ሰዋል፣ አይገባልኝም የሚል ሰዋል። እንዲህ ካላችሁ አርጋኖን የሚል መጽሐፍ በጣም በደስታ ጠቁማችኋል። ምን የሚል መጽሐፍ? ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይህን አረገች ተብሎ ተጻፈ። አንደበቷ ክርክም ያለ ነውር የሌለባት እውነት ጠባቦ ትህት ዘልዕቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትህት እና እናቴን ከየት ነው ማስወጣልህ? ቀሚሷን ይዤ እኖራለሁ። አባራት የምትለኝ አግኝቼ ነው እኮ የሚባለው። እናትነትሽን አግኝቼ ነው እባክሽ ልይሽ እኮ ነው የሚባለው። በርኩሰት ዓለም ውስጥ ንጹሕ ሆና የተገኘች እመቤታችን ናት።
ጽጌ ሃይማኖት ዘጸገየት በማይከል አስዋክ ይላታል ቅዱስ ያሬድ። በእሾህ መካከል አብባ የተገኘች የሃይማኖት አበባ እመቤታችን ወላዲተ አምላክ ናት። መመረጣችን ስለዚህ ነው እመቤታችን የድህነት ምልክት የምትባለው። ልጅ ብቻ ወለደች ሊላት አልፈለገም ቅዱስ ኤፍሬም። መንግስተ ሰማያት መርታ የምታገባ ልጅን የወለደችው። በሌላ ቋንቋ ጴጥሮስ የያዘው ቁልፍ እመቤታችን ነበር። ጴጥሮስን እግዚአብሔር አምላክ ቃል ሲሰጠው የመንግስተ ሰማያትን ቁልፍ ሰጣለሁ ያለችው ማቺ ቁልፍ ማን ትመስላችኋለች? እመብርሃን እኮ ነው። መርታም እመቤት የማርያም ሆይ የማኅፀንሽን በረከት እፈልገዋለሁ፣ ይድረሰኝ የማኅፀንሽ በረከት። እግዚአብሔር ያደረበት ወደዚች ምስራቅ የማይዞር ማን ነው? ፀሐይ ጽድቅ ኢየሱስ ክርስቶስ ወጥቶ የሚያጽደለድልባትን ያችን ምስራቅ ዘወር ብሎ ማየት የማይፈልግ የጨለማው ልጅ ካልሆነ በቀር እሱ ማለት ነው። ስምሽን ጠርቼ ኪዳንሽን አግኝቼ ነው፣ በረከትሽ ናፍቆኛል ነይልኝ እኮ ነው የሚባለው። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ነው እንጂ የሚባለው አምባሯት ይባላል። ትግላችን እኮ ይሄ ነው። በዝምታ ለፏት እኮ ነው የሚለን። ያንተን ፎቶ እየሰቀልኩ በየቸርቹ እሷን ግን አውርዳት የምትለኝ ምን ሆነ ነው? እመቤታችንን ለመውለድ ግን ሐናና ኢያቄም የተገናኙት ፍትወታቸውን ለማስታገስ አይደለም፣ ለኛ ዘር ሊሰጡን ነበር። ለዛ ደግሞ ኢሳይያስ ዘርን ያስቀምጦ ሰዶምን በመሰል ጎመራንም በሆን ያለው ያቺን ዘር ለማስገኘት ነበር። ንጹህ በሆነ ጋብቻቸው የተገናኙት ነው ወይ? ልጇ ብርሃን ከሆነ እናቱ ደግሞ ማለት እናት ነው። ብርሃን ማለት የብርሃን እናት ነው። እንዲሁ ያማል። ብርሃን ማለት ምንድነው የሚቸግር? ልጇ ብርሃን ነኝ አለ። እንደወለደችው ደግሞ ነገረው። ያው ወንጌል እንዴት ብርሃን አትላል? ምቀኝነት ማንም ልክ ስትወልድ ደግሞ ሴቷ ራሱ ስሟ ይቀየራል። ኢሚዲየትሊ የማን አራስ ትባላለች? የማርያም አራስ። ሄደን ስንጠይቅስ እንኳን ማርያም ምን ትላለች? በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ ነው። አባ ጊዮርጊስ ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን በእያንዳንዱ ሂደቷ ውስጥ ትላንት አባቷንና እናቷን ከገነት ያባረረው ሰይጣን ይከታተላት ነበር። ገነት ማህፀን ናት። ከገነት ማህፀን ውስጥ ሰይጣን ገብቶ አዳምን እንዳባረረው ከሐና ማህፀን ውስጥ ያለችዋን ገነት ገና ሳትወጣ የምትሰራውን ተአምር አይቶ ሰይጣን እኮ ምን ያክል እንደጠላት ምን ያክል የሰው እጅ ያልሰራት መቅደስ የተባለች እናታችን ቅድስት ድንግል ማርያም ናት። ሊቀ ካህናት ኢየሱስ ክርስቶስ የገባባት እሱ ብቻ የገባባት። በብሉይ ኪዳን ወደ ቅድስተ ቅዱሳን በዓመት አንድ ጊዜ የሚገባው ሊቀ ካህናት አንድ ጊዜ። ጠቁማቸዋለሁ። ምን የሚል መጽሐፍ? አርጋኖ ግዴላችሁ። ይሄ ለምቀኛ ላይነጥላ የሚል መጽሐፍ አታብቡ። እሺ እየሰማችሁ ነው? ምን የሚል መጽሐፍ? አርጋኖ። በጣም የእመቤታችንን ፍቅር የሚጨምር መጽሐፍ ነው። እግዚአብሔር ፍቅሯን ለሁላችን ይጨምርልን። አንዳንድ ወለጇ ወራት ሲቃረብ እንደ ስርዓቱ ቤት ውስጥ ታርሳ አልተወለደችም። እመቤታችን ሜዳ ላይ ነበር የተወለደችው። ሊቃውንት ለዛ ነው እመቤታችን ሜዳ ላይ መወለዷ ትንቢት ብቻ እንዲፈጸም አይደለም አሉ። እመቤታችን ሜዳ ላይ መወለዷ ድሮውኑ ያለም ስላልነበረች እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። እንዴት አድርጎ ቢወዳት ነው እናት? እንዴት አድርጌ ላመስግንሽ ይሆናል? ምን ላድርግ? ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃሽ ይላል። ስለዚህ ዝም ብዬ ቡርክት 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 ልሻለሁ ይላል። አምላክ እናቴ ያላትን እኔ እናቴ ላለላት ነው እንዴ? ፈጣሪና እንዲኮን እንዳትችሉ
እንዳትጨነቁሽ። ለምን እመቤታችንም የቱንም ያህል ብንወዳት ልጇ ከወደዳት በላይ ልንወዳት እንችላለን? አንችልም። እሷም መውዳት ጥፋት ከሆነ የመጀመሪያው ጥፋተኛ እሱ ነው የሚሆነው። ፈጣሪ እናቴ ካላት እኔማ ሎሌሽ ነኝ ብላት፣ ኧረ እናትም የሆነችን በቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል። የእሱን እናት እኛም እናታችን ሲል፣ ለነገሩ ፈጣሪ ቅናት የለበት አይደል እንጂማ ድሮኑ ያለም አልነበረችም እመቤታችን። እመቤታችን የሰማያውያን መላእክት ስለነበረች ትላንት በክንፉ ተስሎ ሲጠብቃት የነበረው ሚካኤል፣ ትላንት አበስራታለሁ ብሎ ሲጠብቃት የነበረው ገብርኤል ሊባኖስ ተራራ ላይ እነሱ ነበረ መጠቅለያ ሆነው የጋረዷት። ማርያም በሽልም ሕፃን ልጅ ፈገግ ሲል ምንድነው የሚባለው? ጥቁር ነገር እዚህ ላይ ሲወጣብን፣ ሕፃናት ሲሯሯጡ የምን መንገድ ስተይ እንጂማ እኮ የአምላክን እናት እናቴ ማለት ራሱ እኮ ትዕቢት እኮ ነው። ትዕቢት ነው፣ አዛኝ ነው። ሁለተኛ ደግሞ የእሷም ደግነት እኔ አንተን ልጅ ባልኩበት ዘማውያንን ሁሉ ልጅ አልልም አለማለቷ፣ የረከሱት ሁሉ እናቴ ማርያም አይሉኝም እንዳይሉ ከልክላቸው አለማለቷ አይደንቃችሁ? የሷን ልደት ስታዩ የልጇን ቸርነት ትመለከታላችሁ። እናቱ ስትወለድ በመላእክት ክንፍ አስጠልሏታል። እሱ ሲወለድ ግን በጨርቅ ነበር የተጠቀለለው። እናቱ ስትወለድ ቅዱሳን መላእክት ወርደው ምድሪቷን በሙሉ አጥለቅልቀው ነበረ። እሱ በሚወለድበት ጊዜ ላይ ያጥለቀለቁትን ቅዱሳን መላእክት ግን አብረውት ራሱ እንዲዘልቁ አልፈቀደላቸው። ሰውን እግዚአብሔር ማርያም ለምን አይባልም? ጽንስና ድንግል ማርያምንማ አብረው ያገኘናቸው መጽሐፍ ቅዱስ ላይ ነው። ምን እናደርግ? የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ የእሷ ስም ሲጠራ ጽንስ የሆነን ነገር እንደሚሆን የነገረን መጽሐፍ ቅዱስ ነው። ስለዚህ ማጠራት ለሱ በእውነት ማደሪያ የሆነችው የጳውሎስ ፍጹም ድንኳን ማርያም ናት ብሎ ተርጉሞታል። ኤራቅሊስ የተባለ ሊቅ ወይም ጵሮቅለስ ይባላል። እሱ ደግሞ ሲተረጉም ኦ መቅደስ እንተባቲ ተክህነ እግዚአብሔር ሊቀ ካህናት ለሆነባት መቅደስ አንክሮ ይገባል ይላል። ስለዚህ ማርያም ማርያም ብለን ተወልደናል። ገና እስከ ምጽአት ማርያም 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 እያልን እንወልዳለን። ያችን ማናት? እመቤታችን ቅድስት ድንግል ማርያም ነው። ኦ ከርስ ዘተጽፈ ቦቱ ግእዛነ ኩሉ ዓለም፣ የዓለም ሁሉ ነፃነት የሚሆን ቃል ለተቀረጸበት ማህፀን አንክሮ ይገባል ይላል። የዓለም ሁሉ ነፃነት የተባለው አካላዊ ቃል እሱ ጌታ ነው። ንጉሥ የጻፈበት ወረቀት ይከበራል። የእመቤታችን ማህፀን ግን ንጉሥ ራሱ አካላዊ ቃል የተቀረጸበት ማህፀን ነው። እና ይሄን አንድ ጊዜ አንዱ ልጅ መመረር ነው። አንድ አባት ጋር ሄዶ ምንድን ልጅ ተወለደ ማርያም እንዲህ ተሮሮጡ ማርያም አልበዛም አላችሁ። እስቲ ያችን ብርቱካን አቀብለኝ አሉትና ጥርግ አድርገው በሉ። አይኑ እያየ ልጁ እንደው አንድ አንጓ ይሰጡኛል ሲል አልሰሙትም በሉ። ከዛ ልጣጩን ጣለው ብለው ሰጡትና እንዴት ነው አሁን የበላሁት ብርቱካን ይጣፍጣል አይጣፍጥም አለ። እኔ ምን አውቃለሁ አለ። ለምን አታውቅም አሉት። አልቀመስኩትም አለ። የድንግል ማርያምን ፍቅሯን ካልቀመስኩ አታውቀውም አለ። ከዚህ የተነሳ እመቤታችን የሰው እጅ ያልሰራት መቅደስ። ሰው እጅ ያልሰራት መቅደስ የሚለው ትርጉሙ ሁለት ነው። አንደኛ የወንድ ዘር ያልወደቀባት፣ ሁለተኛ ሰው ጥሮ ግሮ በሰራው ኃጢአት የመጣው ፍዳ ያላረፈባት መርገም ያልወደቀባት መቅደስ ናት። እንደው ጥቅሱ ሊጠፋን ይችላል። የእመቤታችን ውለታ አይረሳም። አዎ ጥቅስ ገልጠው በቃና ዘገሊላ አማልዳለች ማለት የማይችሉ እናቶች አሉ። በእሷ ምልጃ የዳነ ቁስላቸውን ገልጠው ማሳየት የሚችሉ ግን ብዙዎች ናቸው። እመቤታችን ልደቷን የምናከብረው እውነተኛይቱ መቅደስ እግዚአብሔር ሊመጣባት ያለችው መቅደስ ወደዚህ ዓለም መጥቶ ሊታረቀን የሚመጣው ንጉሥ መጀመሪያ መጥቶ ያረፈባት መቅደሳችን እመቤታችን ናት። እስከ ዛሬ ገና ስላነሳ ነው ማለት ቁም ነገር ሆኖ
እግዚአብሔር ይሁን ስትል ተከትሎ ነው እኮ ዓለምን ብሩህ ያደረገው። ጨለማውን ዓለም ብርሃን ይሁን ብሎ ያበራው እግዚአብሔር ነበረ። ዓለም በኃጢአት ሲጨልም ድጋሚ የመጣልን ብርሃን ክርስቶስ ነው። አረፈባት ፈቂዶ ይፈውስ ትዝምደሰብ ተገምረ በማህፀነ ድንግል ከሀቢኦ ለኩሉ ኃይል እለ በሰማያት ማይደር። የሰው ልጆችን ሁሉ ላድን ባለ ጊዜ ከሰማይ ኃይላት ተሰውሮ በእመቤታችን በቅድስት ድንግል ማርያም ማህፀን አደረ ይላል መጽሐፈ ኪዳን። ሁለተኛው ብርሃን እንዲያበራ ይሁንልኝ አለች ማለት ድጋሚ ብርሃን አሳየችን እኮ ድንግል ማርያም። ተመልከቱ፣ ንግግሯ ዓለምን የቀየረ ነው። ስለዚህ የኔና አንተን ችግር ለመፍታት ከአቅሟ በታች ነው። እንኳን እሷ እኛ ኃጢአተኞቹን አንዳችን ለአንዳችን። ስለዚህ እግዚአብሔር ሰውን ሊያድን መጀመሪያ የመጣባት የመጀመሪያይቱ መምጫው ቅድስት ድንግል ማርያም ናት። በሐዋርያት አልመጣም፣ በእኛ በኩል አልመጣም። መጀመሪያ እግዚአብሔር ዓለምን የጎበኘባት ሰማይ ቅድስት ድንግል ማርያም ናት። ጌታችን ኢየሱስ ክርስቶስ የሕይወታችን ብርሃን ነው። ያ ብርሃን መጀመሪያ የወጣባት ተራራ ቅድስት ድንግል ማርያም ናት። ጌታችን ኢየሱስ ክርስቶስ ሊቀ ካህናት ነው። ሊቀ ካህናታችን የገባባት የመጀመሪያዊቱ መቅደስ እመቤታችን ቅድስት ድንግል ማርያም ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ የሕይወታችን ራስ የሰላማችን ንጉሥ ነው። ንጉሳችን ክርስቶስ ያደረባት በእሷ ላይ ሆኖ ለእኛም ቅን ፍርድን የሰጠባት እውነተኛይቱ ሰላማዊት መንበር እመቤታችን ቅድስት ድንግል ማርያም ናት። የመለኮት መንበር ሰሎሞን ይህን ሲናገር መኃልየ መኃልይ ዘሰሎሞን ምዕራፍ 3 ከቁጥር 9 እስከ 11 እንዲህ ብሎ ይናገራል። መጾረ ገብረ ለርሱ ንጉሥ ሰሎሞን፣ ንጉሥ ሰሎሞን ለራሱ መቅደሱን ሠራ። እምጾሊ